አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ሕዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊጋባው በየነን ዛይ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካል ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ የሚፈልገው ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው።